4 ሰዓት ሙሉ ሳላወራ ተኮራርፈን ተጋጅተን እየዋልን ጭራሽ አትሄጂም ትለኛለህ እንዴ? ተፈለክቻው ብለሽኝ የሰይጣን ጆሮ ይደፈን። እውነት ለመናገር ግን ጥፍት ሲሉ የሆነ ችግር እንደተፈጠረ ነው የምረዳው። የእውነት ነው ምላችሁና ሀይሚና ብሩክ ዛሬ በጣም ደስ የማይል ነገር ነው ያየንባቸው የሰማነውና ሀይሚ ዛሬ ምን ነካት? ምን ሆና ነው ማለት ለሰይጣን ለምቀኛ ለወረኛ ለሸረኛ ቦታ ክፍተት የምትሰጥበት ምክንያት ደስ አላለኝም እውነት ለመናገር ማለት ነውና ሀይሚ ምንድነው የነካት? ምንድነው የሆነችው ዛሬ? እውነት በጣም ማለት ከሷ ማልጠብቀው ነገር ነው ያየሁትኝ። በእርግጥ ብዙ ነገሮች አሉ እኮ ፍቅር አልጋ ባልጋ የሚሆን ነገር የለም። ግን ደግሞ በዚህ ልክ ጨክና ቡታጅራ እስከመሄድ ወይም ደግሞ ከብሩክ ርቃ ተለይታ እስከመሄድ የሚያደርሳት ነገር የለም ብዬ ነው የማስበው። ማለት እዚህ ድረስ ያደረሳት ምንድነው? ብቻ ግን ለማውራት ራሱ ድምጼ እየተንቀጠቀጠ ነው እንደምትሰሙት ማለት ነው። ምክንያቱም እኔ በደስታ ይመጣሉ ጥሩ ነገር ይዘውልን ይመጣሉ እንጂ በዚህ ልክ ተጨቃጭቀው በዚህ ልክ አለመግባባት ተፈጥሮ በዚህ ልክ ሀይሚ ከፍቷት ጥላ ለመሄድ ብቻ ብዙ ነገሮችን እኔ አላቀም። ይሄንን ስሰማ የሆነ ውስጤ በጣም ነው የተረበሸው፣ በጣም ነው የደነገጥኩት አልዋሻችሁም ማለት ነውና እየተፈጠረ ያለው ነገር ምንድነው? ሀይሚ ምን ነክቷት ነው በዚህ ልክ እንዴ? መረጋጋት አለባት። አንዳንዴ መቸኮል በህይወታችን ትልቅ ዋጋ ሊያስከፍለን ይችላል። እንግዲህ ምንድነው የተነሳው ነገር? ሀይሚና ብሩክ ምንድነው ያጋጫቸው? ምንድነው ያጣላቸው ነገር? የጠፉበትስ ምክንያት ምንድነው የሚለውን ነገር እንግዲህ ሀይሚ በትንሹም ቢሆን ተናግራለች። ያለውን ነገር አልዋሻችሁም፣ አልደብቃችሁም። የተፈጠረው ነገር እንደዚህ ነው በማለት እንግዲህ ሁሉንም ነገር ተናግራለች ማለት ነው። ከጨራረሰች በኋላ ከብሩክ ጋር መግባባት ስላቃተን፣ ስለዚህ እኔ ሁሉን ነገር ጥዬ መሄድ ነው የምፈልገው፣ ይህን ነገር ደግሞ ሳልነግረው መሄድ አልፈልግም፣ ለብሩክ ማስረዳት አለብኝ ብለው እንግዲህ ብሩክን ቀጥረው ከብሩክ ጋር ብዙ ነገሮችን አውርተዋል፣ ተነጋግረዋል ማለት ነውና የምሯን ማለት ነው ሻንጣዋን ይዛ ነው የመጣችው ዛሬ። ሀይሚ ምንድነው በዚህ ልክ ያስጨከናት ነገር የሚለውን እንግዲህ ሀሳብ እንሰጥበታለን። እውነት ለመናገር እኔ አላቅም፣ ይሄንን ነገር ስሰማ እኔ አላቅም። ከሀይሚ ከብሩክ ሰላም ነበሩ አይደል? ስንት ጥሩ ነገር አሳልፈው መጣው። ከሀገር ወጣው እንኳን አምናው ሄዳ አምናት ሄዶ ተማምነው ማንንም በሌለበት ማንንም በማያውቁት ሀገር ሄደው እንግዲህ ያሳለፉትን ጊዜ አይታችኋል። ጥሩ ነገር ነበረ፣ ጥሩ ጊዜ ነበራቸው። በደንብ እንዲግባቡ፣ እንዲተዋወቁ፣ እንዲቀራረቡ አድርጓቸዋል ያ ጉዞ ብዬ ነው የማስበው። እውነቴን ነው የምላችሁ። በደንብ አብረው ነው የሚውሉት፣ አብረው ነው ምናምን ነገር ጊዜ ሲያሳልፉ የነበሩት ምናምን ለብዙ ቀናትን ባይሆን ብቻ ለትንሽ ቀን ጥሩ ጊዜያትን አሳልፈዋልና በድንገት እንግዲህ ብሩክ ምንድነው ያናደደው ነገር? ያበሳጨው ነገር ምንድነው? እንደዚህ 24 ሰዓት እንዲዘጋት ያደረገው ነገር ምንድነው? ሀይሚ ደግሞ 24 ሰዓት የምትዘጋኝ ከሆነ ምን እሰራለሁ እዚህ እናቴ ጋር ሄጄ አባቴ ጋር ሄጄ እኖራለሁ እና አስተዳደጋችንም የተለያየ ነው ምናምንም ስትል ነበር ሀይሚ። እኔ አሁን ብዙ የምሰጣቸው ሀሳብ አስተያየቶች ይኖራሉ። በመጀመሪያ አንዳንድ ችግሮች ሲፈጠሩ ይኸውላችሁ ሚዲያ ላይ የወጣ ነገር እኔ አላውቅም። ችግሩ እየሰፋ እንጂ እየጠበበ ሲሄድ አይቼው አላውቅም። የእውነት ብዙ ልጆችን አይቻለሁ፣ በትዳር በጓደኝነት በብዙ ነገሮች አይቻለሁ። እና ችግሮቹ ሚዲያ ላይ ሲወጡ አንድ ሰው እንደዚህ ብሎ ሚዲያ ላይ ወጥቶ ሲያወራ ወይም ደግሞ ለሁለት ወጥተው ሲያወሩ ሚዲያ የሰማው ነገር ሚዲያ ያዘው ነገር ሲያሰፋው ነገራቶቹ እየሰፉ እየተለቁ ከመሄድ ውጪ ጠበው ተስተካክለው ነው አይቻቸው አላቅም። እና ሀይሚና ብሩክ በተቻላችሁ አቅም በውስጥ ብትፈቱ የተሻለ ነው ብዬ ነው የማስበው። አንደኛ፣ ሁለተኛ ነገር ደግሞ ሚዲያ ላይ እስከመጣ ድረስ እዚህ ያለውን ነገር ዛሬ የተነገረውን ዛሬ የተወራውን ነገር ዛሬ የተጨቃጨቁበትን ነገር አወራበታለሁ። እና እንግዲህ ብሩክ ይመስለኛል ከሀይሚ ጥሩ ያልሆነ ነገር እያደረገች ነው ማለት እሷ አውቃውም ፈልጋውም ሳይሆን ነገር ግን በድንገት እንግዲህ ከሌላ ሰው ጋር በሆኑ ነገሮች ነው ይመስለኛል። ብሩክ ያው አንዳንዴ ይውላችሁ መቅናት የምትጀምሩት በምትወዱት ሰው ላይ ነው። የማትወዱት ሰው የማታፈቅሩት ሰው ለወደፊቱ የህይወቴ አጋር ይሆናል ብላችሁ የማታስቡት ሰው የፈለገ ነገር ቢያደርግ ለምን ከፊት ለፊታችሁ ግንኙነት አያደርግም? ከፊት ለፊታችሁ ምንም ነገር አያደርግም። ግድ አይሰጣችሁም፣ ጸጥ ነው የምትሉት። ግን የምታፈቅሩት ሰው የምትወዱት ሰው ሲሆን ግን እያንዳንዱ መንገዳችሁ፣ እያንዳንዱ እንቅስቃሴያችሁ፣ እያንዳንዱ ሰከንድ ቦታ ትኩረት እንዲሰጧችሁ ነው የሚፈልጉ ወይም ደግሞ በቃ ይመለከታችኋል። ልክ የነሱ ህይወት እንደሚያስጨንቃቸው ሁሉ የሚያፈቅሩትም ሰው ህይወት ያስጨንቃቸዋል። በዛ ልክ እንግዲህ ሊቀኑ ይችላሉ። ያን ቅናት ደግሞ ለምን ቀናሽብኝ፣ ለምን ቀናህብኝ ተብሎ መጣላት መጨቃጨቅ የለብንም። እና ሀይሚ እንግዲህ ብሩክ ከሌላ ሰው ጋር አይቷታል ወይም ደግሞ ብቻ በሆነ ነገር ተጨቃጭቀዋልና ያ ነገር ደግሞ አላስደሰተውም፣ ደስ አላለውም። እሷ ግን አውቃ እንዳላጠፋችሁ ያውቃል። ግን በዛ ሰዓት መናገር ስለሌለበት ዝም ብሏል፣ ተዘጋግቷል። ብሩክ ደግሞ እያወራት አይደለም። እንደምታውቁት ብሩክ ተናጋሪ የሚባል አይነት ሰው አይደለም። ወይም ደግሞ የውስጡን ጮሆ አውጥቶ ምናምን እሪ ምናምን ብሎ ጓ ብሎ ምናምን የሚናገር አይነት ሰው አይደለም። ሀይሚም ደግሞ ለምን ጮሃ አትናገረኝም፣ ለምን አትቆጣኝም፣ መተተህም ቢሆን ለምን
አታወራኝም 24 ሰዓት ለምን ትዘጋኛለህ? ካልሆነ ግን እሄዳለሁ። በቃ እኔ ችግር ከሆንኩብህ እዚህ መኖሪ ምናምን ካልጠቀመ ምናምን አይነት ነገር ነው እያለች የምትገኘው። ግን እንደዛ ብሎ ነገር የለም። ችግሮች ሲመጡ እየሸሸሽ ከሄድሽማ ታዲያ ምኑን ህይወት ሆነው? ምኑን ትዳር ኖራችሁት? ምኑን ፍቅር ተባለው? በቃ ፍቅር እኮ የሚባለው ነገር ውጣ ውረዶችንም መታመም አለ፣ መዳን አለ፣ መሳቅ አለ፣ መጫወት አለ፣ ማልቀስ አለ፣ መተከዝ አለ፣ ብዙ ነገሮች አሉ። ይህንን ቻሌንጅ አልፈሽ ነው ፍቅር የሚባለው ትዳር የሚባለው ደረጃ ላይ ደርሳችሁ አብራችሁ የምትኖሩትና ሀይሚ ደግሞ ብሩክ ለምን ዘጋኝ የዘጋሽን ምክንያት ካወቅሽው ለማስረዳት መሞከር ማለት ከዘጋሽ በኋላ ያለውን ነገር ሳይሆን የዘጋሽማ እኮ አኮርፎ ነው አይደል? ካኮረፈ የልጅ ምንድን ያስኮረፈው ያ ነገር ይቅርታ ለማለት ምናልባት ደወልሽለት ስልክ አላነሳልሽም ወይም ደግሞ ስልክ አይሰራም። ግን አንድ ነገር ልልሽ ነገር የምፈልገው ነገር ምንድነው ይሄንን ነገር አለመድገም ነው። በቃ አንድ ሰው የሚወድሽ ሰው ነው፣ የሚያፈቅርሽ ሰው ነው። ታያለሽ፣ ላንቺ ትልቅ ቦታ አለው፣ ላንቺ በጣም ሰፊ ቦታ የሚሰጥሽ ሰው ነሽ። ከእናቱ ቀጥለሽ ያለሽው አንቺ ነሽ። ይህንንም ብዙ ጊዜ በተግባርም በቃላትም ትነግሮሻልና እንደ አዲስ እንደማታውቂው ሰው እንግዲህ ተናደሽ ተበሳጭተሽ ወይ ደግሞ ከፍቶሽ በዚህ ልክ አንገትሽን ደፍተሽ እንግዲህ ለመሄድ መወሰን እኔ እንጃ ልሄድ ነው ማለትሽ ራሱ በጣም የሚያስጠላ ነገር ነው ብዬ ነው የማስበው። ሀይሚዬ እንዴ ስንት ክፍተታችሁን የሚጠብቁ ሰዎች አሉ እኮ፣ ስንት መለያየታችሁን የሚመኙ ሰዎች አሉ እኮ። እንደኛ እኮ ስትጠፉ ሰዓታት ቀናት እየቆጠርን ቁጭ ብለን እንደምንጠብቃችሁ ሁሉ እኮ እናንተንም እንድትለያዩ እኮ በቃ የሚፈልጉ ሰዎች አሉ። እያንዳንዱ ሰከንዳቸውን ቁጭ ብሎ የሚጠብቋቸውና ለምንድን ነው እንደዚህ የምታደርጊው ሀይሚዬ? ይኸውልሽ ጥለሽ የምትሄጂ ነገር ከሆነ የምትጎጁ ቀድመሽ አሁን ልንገራችሁ። እኔ ይቅርታ አድርጉልኝ፣ ሁለቱንም ነው የምወዳቸው፣ ሁለቱንም ነው የማከብራቸው፣ ለሁለቱም ትልቅ ቦታ አለኝ። መቼ መለያየታቸውን አልፈልግም። ግን እርግጠኛውን የምነግራችሁ ነገር ሀይሚ ትንሽ ይሄን ነገር ወስና ሄዳ ቢሆን እንደው በዛሬው ቪዲዮ ሄዳ ቢሆን የምትጎዳው ቀድማ ሀይሚ ናት። ጸጸት ውስጥ የምትገባው ሀይሚ ናት። እንደው ብትገፉ ይሻላችኋል። መግፋት የለባችሁም ብዬ ነው የማስበው። ጸጸት ውስጥ ነው የምትገባው እድሜ ዘላለማ ነው። ምክንያቱም ይሄን እንደዚህ የሚያፈቅራት እንደዚህ የሚወዳትን ልጅ እንደዚህ ቦታ የሚሰጣትን ጊዜውን መስዋዕት አድርጎ ለእሷ የሚለፋላትን ወንድ ጥላ እንዴ ከብሩክ የበለጠ ሌላ ማን ልታገኝ ነው? አይባልም። በቃ ምንም አይነት ችግር ቢመጣም ትምህርቴንም አቋርጫለሁ ምን እሰራለሁ እዚህ ምናምን አትበይ። ምክንያቱም ልትሄድ ነበር። ይሄ እች ልጅ ብሩክ አለ አይደል? ለብሩክም ብለሽ መቀመጥ አለብሽ። ለፍቅርሽ ስትይ መቀመጥ አለብሽ። ለፍቅርሽ ስትይ ዋጋ መክፈል አለብሽ። ከዚሁ ካሁንማ ሁለታችሁም ግትር በቀለኛ ሆናችሁ ብሩክ ተናግሮ እኔ እልህ አለብኝ ብሏል። ስለዚህ ሁለታችሁም እሳት የምትሆኑ ከሆነ ምንም ትዳርም ፍቅር የሚባል ነገር የለም። እርሱት። የእውነቴን ነው የምላችሁ። ግን ከአሁኑ ገና ልጆች ናችሁ፣ ገና ትንንሽ ልጆች። ምንም ልዩነት የአስተዳደግ ልዩነት ምናምን የሀሳብ ልዩነት ሊኖር ይችላል። ግን እስከ ዛሬ ያልነበረው የሀሳብ ልዩነት ዛሬ ከየት መጥቶ ነው የሚመጣው? እንዴ የሚባል ታሪክ የለም። ይሄን ነገር መፍታት ስትጪ መሄድን አማራጭ አድርገሽ ወሰነሽ መሄድ። አሁን ለብሩክ ምን አይነት አእምሮ ላይ ምን አይነት ነገር እንዳስቀምጥሽ አታውቂም ሀይሚ። የምሬን ነው የምልሽ። ነገም የሆነ ነገር ሲፈጠር ጥላኝ ነው የምትሄደው ብሎ ነው የሚያስበው። ስለዚህ ቆም ብለሽ ለማሰብ ጠንካራ ሆነሽ ከሱ ተሽለሽ ነው መገኘት ያለብሽ። ይህን ነው ልል የምችለው። ሴት ልጅ በጣም ብልጥ ናት፣ ብልህ ነች። ይህንን ነገር ማስተካከል ችግሮቹን መፍታት የምትችል በጣም ብቃት ያላት ጀግና ሴት ናት። ስለዚህ ደካማውን ሀይሚን አንፈልጋትም፣ ደካማውን ጨረቃ ማየት አንፈልግም። ከብሩክ ተሽለሽ ቢያንስ እንኳን ጥፋታውን ያጠፋሽው እኔ ምንድነው ብዬ የማስበው ጥፋትሽ ነው አምነሽ ይቅርታ ብያለሁ ብለሻል ምናምን ብለሻል። ግን በሰዓቱ ሲሆንና ደግሞ ቆይቶ ሲሆን ደግሞ ጥሩ አይደለም፣ ይለያያል። እና ሀይሚዬ ደግሞ አጥፍተሻል ያልኩሽ ነገር ምንድነው ሻንጣሽን ይዘሽ ልሄድ ነው ማለትሽ። ምክንያቱም ይሄን ነገር እኮ አብራችሁ ተስማምታችሁ የጀመራችሁት ነገር ነው፣ አብራችሁ ነው ያላችሁበት። ስለዚህ ብቻሽን ወሰነሽ ብቻሽን እንደፈለግሽ ማንም ተቆጣጣሪ ጠያቂ እንደሌለው ሰው ተነሰሽ ሻንጣሽን ይዘሽ ብድግ ብዬ እናቴ ጋር ሄዳለሁ ማለትሽ አግባብ አይደለም ብዬ ነው ማስበው። ይሄ የሁለታችሁ ህይወት ነው፣ የሁለታችሁ ፍቅር ነው፣ አብራችሁ የምታድኑት ፍቅር ነው ያለው ብዬ ነው የማስበው። እና ሁሉንም ነገር በአብራችሁ ነው መወሰን ያለባችሁ ብዬ ነው የማስበው። እንግዲህ ብሩክ ደግሞ አትሄጂም እንዳትሄጂ ብሎ እንግዲህ ከልክሏታል። ሻንጣዋን ይዞ ወደ ቤቷ መልሷታል። እና ጥሩ ነገር ነው፣ መመለሷ ጥሩ ነው። ግን ሀይሚዬ ልመክርሽ የምችለው ነገር፣ ብሩክም ልመክር የምችለው ነገር ሁለታችሁም ግትር እንደሆናችሁ፣ አንዳችሁ ለአንዳችሁ መሸነፍ እንደማትችሉ፣ ሁለታችሁም ተጨቃጫቂ እንደሆናችሁ እንግዲህ እየተናገራችሁ ነው የሚገኘው። ግን እንደዛ ብሎ ትዳር የለም፣ እንደዛ ብሎ ህይወት የለም፣ እንደዛ ብሎ ፍቅር የለም። መሸነፍ መቻል አለባችሁ። ዛሬ ሀይሚ ተሸንፈሻል፣ አድንቄሻለሁ፣ ጎበዝ። እንኳንም አልሄድሽ። ከሄድሽ ሂደሽ ቢሆን ዛሬ አበቃለት ነገር ሁሉ። በጣም የሰፋ ችግር ነበር የሚመጣብሽ እና ብሩክም እግዚአብሔር ይስጠው መልሷታልና ችግሮች ይኖራሉ፣ አይኖሩም አይባሉ። ብዙ ሶስተኛ ሰውም አራተኛ ወገንም ሊገባ ይችላል። የሁለታቸውም አለመግባባት እኔ እስከማውቀው ድረስ ብሩክንና ሀይሚን የማያግባባቸው ነገር አለ ብዬ አላስብም።
በጣም የተግባቡ የተዋህዱ በቃ ሀይሚ ለብሩክ የተፈጠረች ብሩክ ለሀይሚ የተፈጠረች ናቸው ብዬ ነው ማምነው እኔ። በአጭሩ ምንም የሀሳብ ልዩነት ሊኖር ይችላል። ሰው ከሰው ጋር እኮ ሊጋጭ ይችላል። የሚያጨቃጭቅ የሚያከራክር ነገር አለመግባባት ሊፈጠር ይችላል። ግን ደግሞ በዚህ ልክ ደግሞ በጣም በቃ ወጣ ብሎ እስከ መጣላት እስከ መለየት የሚያደርስ ነገር አለ ብዬ አላስብም። እና መረጋጋት አለባችሁ፣ መወሰን አለባችሁ ብዬ ነው የማስበው። እኛ ከእናንተ ብዙ ነገር ነው የምንጠብቀው። እንደዚህ ደካማ ሆናችሁ መለየት መፍትሄ አድርጋችሁ ማየት አንፈልግም። በቃ ባጭሩ እንኳንም ተመለሽ። የሰይጣን ጆሮ ይደፈን። ሀይሚዬና ቡራ እንግዲህ ወደ ቤታችሁ ተያይዛችሁ በመሄዳችሁ ደስ ብሎኛል። ግን ብሩክ ላይ ያየውበት ነገር በጣም ከባድ በቃ እንትን ላይ እንደሆነ ነው የእውነት ከባድ ጭንቀት ላይ ከባድ በቃ ያየው ነገር በጣም እንደከበደውና እንደተናደደበት ነው የሚያስታውቀውና እንደዚህ መሆን የለበትም። ባጭሩ ግን የሆነ ችግር ሲፈጠር ነገሩ እውነቷን ነው። ሀይሜ ተናግራለች። ወደ ሚዲያ ስንመጣ ምን ይዤ ልምጣ ማለት አለ። ስለዚህ ሰላም ካልሆንን ይዤ ለመምጣት ብዙ ነገሮች ይከብዱኛል ነው እያለች የምትገኘው። ግን አንዳንድ ነገር ሲፈጠር ማለት እድሜ ልኳን ሀይሜ ሚዲያ ላይ ነው የኖረችው። ሚዲያው ራሱ በጣም ከባድ ተጽዕኖ አለው። ይህንን ተቋቁሞ መኖር ራሱ የሀይሜን ጥንካሬ የሚያሳይ ነገር ነው። ግን ጠንካራውኝ ሀይሚዬ በእጅሽ ያለውን ነገር በእጅሽ የገባውን ነገር አሳልፈሽ ለሌላ እንዳሰጪ አደራሽን። ህይወትሽን ሁሉ የማይሆን መስመር ውስጥ እንዳትገቢ፣ ከብሩክ ጋር ጭራሽ መለያየትን እንዳታስቢ፣ መፍትሄ እንዳታደርጊ፣ ችግሮችሽን እየሰፋሽ ችግሮችሽን እያጠበብሽ እንጂ መሄድ ያለብሽ አደራሽን። መፍትሄ አጠሽ ችግሮችሽን መፍታት አልችል ብለሽ ሁሉን ነገር ጥለሽ ለመሄድ እንዳትወስኝ አደራ ነው ልል የምችለው። ቪዲዮ አላበዛባችሁም። ስለተመለሱ ደስ ብሎኛል። ሰላማችሁ ይብዛልኝ። በያላችሁበት ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሰላም ቆዩልኝ።